አርሰናል የዓለማችን ኃያል ክለብ ነው። ስሙ ሲጠራ በራሱም ትልቅነቱም ይሰማል። ከልጅነቴ ጀምሮ በዚህ ታላቅ ክለብ ውስጥ የመጫወት ታላቅ ህልምም ነበረኝ። እናም አንድ ቀን ያንን ህልሜን እኖራለሁ። ይህንን የተናገረው ሌላ ማንም አይደለም፣ መላው አውሮፓ በነገረኛው የክንፍ መስመር አስደናቂ ብቃቱ የሚማረከው ኒኮ ዊሊያምስ ነው። አዎ፣ ልብን የሚያሞቁ ከእግር ኳስ ፍቅር በስተጀርባ ያሉ እውነተኛ ህልሞች ወደ እውነታው የሚቀየሩበት ሰዓት ላይም ደርሰናል። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በዝውውር ገበያው ላይ መላውን የለንደን ከተማ ያናወጠ እጅግ አስገራሚ ሰበር መረጃ ይዘንላችሁ ቀርበናል። የስፔኑ ኮከብ ኒኮ ዊሊያምስ የልጅነት ህልሙን ለመኖር ወደ ኤሚሬትስ ስቴዲየም ለመጓዝ ሙሉ በሙሉ ተዘጋጅቷል። የወጣቱ ድንቅ የክንፍ መስመር ተጫዋች ኒኮ ዊሊያምስ ለይፋው የሰሜን ለንደን ክለብ ያለውን ፍቅር ዛሬ የተጀመረ አይደለም። ተጫዋቹ ከዚህ ቀደም በግልጽ እንደተናገረው የአርሰናል ስም ሲጠራ የሚሰማው ክብርና በኤሚሬትስ ሳር ላይ የመሮጥ የልጅነት ህልሙ አሁንም ድረስ በውስጡ ይነዳል። ነገር ግን ይህንን ዝውውር ይበልጥ ልዩ የሚያደርገው ሌላ ሰው አለ። እርሱም የስብስቡ መሐንዲስ አሰልጣኝ ሚካኤል አርቴታ ነው። ዊሊያምስ ስለ አርቴታ የተናገረውን ንግግር የተጫዋቹን ጽኑ አቋም ፍንጭ ይሰጣል። እርሱ በእግር ኳስ ዘመኑ ምርጡ ተጫዋች ነበር። አሁን ደግሞ ምርጡ አሰልጣኝ እንደሚሆን ምንም ጥርጥር የለኝም። በእርሱ ስር መሰልጠን ለእኔ ታላቅና ልዩ ልምድ ይሆነኛል ሲል ሀሳቡን ገልጿል። አሰልጣኝ ሚካኤል አርቴታ በአርሰናል አዲስ የታሪክ ምዕራፍ ለመጻፍና የፕሪሚየር ሊጉን ዋንጫ በድጋሚም ለማሳካት ፈጣን እናም ተከላካዮችን የሚያበላሽ የክንፍ መስመር አጥቂ አጥብቀው ይፈልጉ ነበር። የኒኮ የአጨዋወት ዘይቤ፣ የሜዳ ላይ ፍጥነትና ፊት ለፊት ሰብሮ የመግባት ብቃት ከአርቴታ የታክቲክ እቅድ ጋር ፍጹም ይጣጣማል። ይህ የተጫዋቹ የልብ ትርታ እናም ለአሰልጣኙ ያለው ጥልቅ አክብሮት ዝውውሩ እንዲፈጥን ትልቅ ግፊትም ሆኗል። ታዲያ አሁን ላይ ሂደቱ የት ደረሰ? መረጃዎች እንደሚያመለክቱት አርሰናል ከተጫዋቹ ወኪሎች ጋር ባደረገው ንግግር በግል ጥቅማ ጥቅሞችና በኮንትራት ዙሪያ ሙሉ በሙሉ ስምምነት ላይም ደርሷል። ኒኮ ዊሊያምስ የአርሰናልን ፕሮጀክት ሙሉ በሙሉ የተቀበለ ሲሆን ወደ ለንደን ለመጓዝ ያለውን ጽኑ ፍላጎት ለክለቡ አመራሮችም በይፋም አሳውቋል። ልቀቁኝ፣ ህልሜን መኖር እፈልጋለሁ የሚለው የተጫዋቹ ጠንካራ ጫና የአትሌቲኮ ቢልባኦን አመራሮች ፈታኝ ሁኔታ ውስጥም ከቷቸዋል። በአሁኑ ሰዓት በአርሰናልና በቢልባኦ ክለቦች መካከል ቀጥተኛና ጥልቅ የሆነ ድርድር እየተደረገም ይገኛል። ቢልባዎች ይህንን የቡድናቸውን የአይን ብሌን በቀላሉ ማጣት ባይፈልጉም የኒኮ ፊት መዞርና ወደ አርሰናል የመሄድ ግትር ፍላጎት ድርድሩን ወደ ፍጻሜው እያጠጋጋው ነው። ሁለቱ ክለቦች በዝውውሩ ሙሉና አከፋፈል ላይ የመጨረሻ ውሳኔ ላይ እንደደረሱ ይህ ታላቅ ዝውውር በቅርቡ በይፋ ለዓለም እንደሚበሰርም ይጠበቃል። የእግር ኳስ ዓለም በሕልምና በስሜት የተሞላች ናት። ኒኮ ዊሊያምስ የልጅነት ህልሙን አሳክቶ በቀዩ ማሊያ የኤሚሬትስ ደጋፊዎች የሚያስፈነድቅበት ቀን በጣም ቀርቧል። የዚህ አስደናቂ ተጫዋች ወደ አርሰናል መምጣት የአርቴታን ስብስብ ምን ያህል ጠንካራ ያደርጓል? እርሶስ በዚህ ዝውውር ላይ ያለዎት አስተያየት ምንድን ነው? ኒኮ በአርሰናል ስኬታማ ይሆናል ብለው ያስባሉ? ሀሳብና አስተያየታችሁን ከታች ባለው የኮሜንት መስጫው ሳጥን ላይ ያጋሩ። ቪዲዮን ከወደዳችሁት ላይክ ማድረግና አዳዲስ ትኩስ የስፖርት መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። ስለተከታተላችሁን ከልብ እናመሰግናለን። በሌላ ሰበር መረጃ እስከምንገናኝ ድረስ ቸር ሰንብቱ።